ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ ሰላማችሁ ብዝት ይበል። ዛሬ ደግሞ ይዤላችሁ የቀረብኩት ለፊታችን ጥራት እንዲሁም አስፈላጊ የሆነ ነገር ይዤላችሁ መጥቻለሁ ማለት ነው። እንደምትመለከቱት በዚህ ፊቶቻችሁን ጥርት አድርጋችሁ እንዲያምርላችሁ ከፈለጋችሁ ልስልስ እንድል ከፈለጋችሁ እንደዚህ አይነትን ግብአት እንድትጠቀሙ ዛሬ ይዤላችሁ ቀርቤያለሁ ማለት ነው። በጣም እንደምትወዱት እርግጠኛ ነኝ ማለት ነው። ይሄኛው ግብአት ብዙ ጊዜ አረቦች የሚጠቀሙት ነው። ይሄኛውን ደግሞ ሲጠቀሙት በብዙ መልክ ይጠቀማሉ ማለት ነው። እና ወተት ነው ያደረኩበት። ወተትና ስሙን ባላቅም እና አረብ ቤት ይገኛል ማለት ነው። እንደዚህ አይነት ነገር ማለት ነው። ከዛ ወተት አድርጋችሁ ዘብስፋችሁ ትንሽ ደቂቃ ወይም ተኩል ደቂቃ ታስቀምጡታላችሁ ማለት ነው። እንደምትመለከቱት ወተቱ ይሄ ነው ማለት ነው። ከዛ በሱ ላይ ካስቀመጣችሁ በኋላ እንደምትመለከቱ እንደዚህ ይሆናል ማለት ጠንካራ ይሆናል። ብዙም ጠንካራ ከሆነ ደግሞ ወተት መጨመርም ትችላላችሁ፣ ለመፍጫት ካልተመቸላችሁ ማለት ነው። እና በዚህ እንደዚህ አድርጋችሁ ፊቶቻችሁን ጽድት አድርጋችሁ መቀባት ትችላላችሁ ማለት ነው። ለፊቶቻችን ቆዳችን እጅግ ጠቃሚ የሆነ ምርጥ የሆነ ማክስ ነው ማለት ነው። የፊት ማክስ ነው እና በመፍጫ በደንብ አድርጋችሁ እንደዚህ አድርጋችሁ ትፈጩታላችሁ ማለት ነው። እንደምትመለከቱት እንደዚህ አድርጋችሁ ከፈጫችሁ በኋላ ፊቶቻችሁ ላይ በምትጠቀሙበት ጊዜ እጅግ አስፈላጊ የሆነውን ይሄኛውን ፊቶቻችሁን በምትጠቀሙበት ጊዜ ፊቶቻችሁ ላይ ያለ ለውጥ እጅግ የበለጠ ነው ማለት ነው። አሁን ልቀባ አሳያችኋለሁ። እሺ ቤተሰቦች ያዘጋጀነውን እጅግ ጠቃሚ የሆነውን እንደምትመለከቱት ይህንን አዘጋጅተናል ማለት ነው። እንደተመለከታችሁ በመፍጫ ፈጭተናል። ከዛ በኋላ እንደዚህ አድርገን አዘጋጅተናል ማለት ነው። ይሄኛው እጅግ ለፊታችን ጥርት እንድልልን ፊቶቻችሁን በጣም የሚያስተካክል ጽድት የሚያደርግ ልስልስ የሚያደርግ እጅግ ጠቃሚ የግብአት ነው ማለት ነው። ለፊት እጅግ ጠቃሚ ማክስ ነው ማለት ነው። ብዙ ጊዜ ታውቃላችሁ ይሄኛውን አረቦች እንደምትጠቀሙ፣ እኛም ደግሞ ዛሬ መጠቀም ስለፈለኩት ማለት ነው። እና ፊቶቻችሁ የህፃን ቆዳ እንዲያደርግላችሁ የሚረዳ እጅግ ጠቃሚ የሆነ ምርጥ የሆነ ነው ማለት ነው። ይሄኛውን ብትጠቀሙ እጅግ ትጠቀማላችሁ ማለት ነው። ፊቶቻችሁ ጽድት እንድልላችሁ ወይም ልስልስ እንድልላችሁ ከፈለጋችሁ ይሄኛውን ብትጠቀሙ እጅግ ጠቃሚ ትሆናላችሁ ማለት ትጠቀሙበታላችሁ። እንዲሁም ወተቱም እጅግ ለፊቶቻችን ጥርት የሚያደርግ ስለሆነ ወተትን ጨምራችሁ በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው። እኔ አሁን ይህንን ሁሉ በአንድ ያልጠቀምም ማለት ነው። ለጓደኛዬ፣ ለሴትዮዬ፣ ለመዳሚ ማለት ነው። እንዲሁም አይበላሽም። በፍሪጅ ውስጥ አስቀምጣችሁ መጠቀምም ትችላላችሁ። ካለቀም ደግሞ ሌላም ደግሞ በሳምንት ሁለቴ ወይ በሳምንት አንዴ ፊቶቻችሁን እንደዚህ ማድረግ ትችላላችሁ ማለት ነው። የምር ቆዳችሁን እጅግ እንደ ህፃን ቆዳ እንዲኖርላችሁ ለስለስ እንዲሆኑላችሁ የሚረዳ ነው ማለት ነው። ፊቶቻችሁን እንዲበላሽ አትፍቀዱ ማለት ነው። እና እስከዚህ ድረስ ነው ማለት ነው የምቀባው። እዚህ ጋር ፀጉሩ እየበቀለ ስለሆነ አልቀባም። እዚህ ጋር ብቻ ነው ማለት ነው። እንደምትመለከቱት እኔ ሁሉም ነገር የሚያዘጋጅላችሁ እኔን የሚጠቅመኝ ነገር ብቻ ነው። ከዚህ በፊት ብዙ ነገርም ይዤላችሁ መጥቻለሁ። ከዚህ በፊት እንደምትመለከቱኝ ዛሬም ደግሞ በተጨማሪ ይዤላችሁ ቀርቤያለሁ። ፊቶቻችሁን የምር ታመሰግኑኛላችሁ ማለት ነው። እኔን ተጠቅማችሁ አይታችሁ ከዛ በኋላ ጥቅሙን ትነግራላችሁ ማለት ነው። እና እኔን የጠቀመኝ ነገር እናንተንም ይጠቅማል በማለት ነው ይዤ የምመጣላችሁ ማለት ነው ሁሉ ጊዜ። እና ይሄኛውን ብትጠቀሙ ተጠቃሚ ትሆናላችሁ ውዶችዬ። እሺ እና ይሄንን ብትጠቀሙ አሪፍ ፊቶቻችሁ ጽድት እንድል ይረዳችኋል ማለት ነው ውድ ቤተሰቦችዬ። እና ስትቀቡ እራሱ ያለ ለውጥ በጣም ትገረማላችሁ ማለት ነው። ፊቶቻችሁ ጽድት አድርጎ ልስልስ እያደረገ ነው ማለት ነው። ስለዚህ እኛውን ተጠቅማችሁ ታመሰግኑኛላችሁ ማለት ነው ቤተሰቦች፣ እየተጠቀሙት ማለት ነው። እና ይሄኛውን ተጠቅማችሁ ለውጡን ትነግሩኛላችሁ። እቺ ውሸት ነው ወይስ እንዴት ነው እንዳትሉ ተጠቅማችሁ
እዩት። ከዛ በኋላ ጥቅሙን ነው የምትነግሩኝ። እሺ ውዶችዬ፣ ይሄኛው ምን ኃይል እንደሚጠቅም ታውቃላችሁ እና ምን ኃይል እንደሚጠቅም ለሰውነታችን እንዲሁም ለፊቶቻችን ጥራት ብቻ ሳይሆን ሰዎች እንደውም ይሄኛውን በፍራፍሬ አድርጎ እንዲሁም ይበሉታል፣ እንዲሁም በውሃ አድርጎም እንዲሁም በወተትም አድርጎ ይጠጡታል ማለት ነው። የሚጠቅም ነገር ነው ሰው የሚጠቀመው ማለት ነው። ስለዚህ እናንተም በዚህ መልኩ እንደዚህ እንደምትጠቀሙ ተስፋ አድርጋለሁ ማለት ነው። በቤት ውስጥ ባለው ነገር ላይ ራሳችንን መጠበቅ እንችላለን ማለት ነው። ውድ ቤተሰቦችዬ ከወደዳችሁ ላይክ አድርጉ፣ ሼር አድርጉ ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን እጠብቃችኋለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በአዲስና ለየት ባለው እስከምንገናኝ ድረስ ሁላችሁንም መልካም ጊዜ መልካም ምኞቴ ነው ማለት ነው። በቀጣይ በአዲስ እንገናኛለን። እሺ እኛም ደግሞ